አለብሽ። አንተን አስመሳይ እነሱን አስመሳይ አትበል። አንተን አስመሳይ እንዲህ ሰውኛ ከእናንተ ህይወት እንድንወጣ ትፈልጋለህ። ሄርሜላን ይዘህ ገብተህ እሷ ህይወቷን እየረበሽክ ነው ያለው። አንተ ሄርሜላን ከህይወት ካስወጣት ከእሷ ጋር ከሆንክ እኛ አይመለከትም፣ ድርሻ አንልም። ወደድክም ጠላህም ግን ከሩታ ጋር ነው የምትሆነው። እኔ አልገባኝም። በግድ ነው ትሆናለህ፣ በግዳው ከሩታ ጋር ትሆናለህ። አልፈልግም። ስለፈለግክ አይደለም ትሆናታለህ። ተረጋጋ። የለም እዚህ ጋር ያለችው ልጅ የያዘች ሴት ነች ያለች። ስለዚህ ይመለከተኛል። ተፋትቻለሁ እኮ አይመለከተኝም። ሁለተኛ ጊዜ ይዛልሃለች። ገባህ? ስለዚህ ምን ላድርግ? በቃ እንደዚህ እንድፈለጭ አልፈቅድልህም። ይበቃል። ልጅ እኔ ምን ጥሴ እያልክ ቅብር ጥሴ እያልክ ሰው እንደሆነ እንትን እንዳይልክ ልጅህን ከቨር ሲጀመር ልጅ አይደለም ብለህ አቶን እንኳ ወጣ ካድከው። ችግር የለውም። አንተ ከሃዲ ነህ። ሲጀመር በክህደት የኖርክ ሰው ነህ አንተ። ክህደትና ነውር እንትን ነው፣ ነውር ክብረ ነው። ሞገስ ነው። ነውረኛ ሰው ነህ። ሜሮን ለምሬ ጠራሽኝ? ዳኒ ለምሬ ጠራኝ? ፍላጎታችሁ ምንድን ነው? ፍላጎታችሁ ምንድን ነው? እኔ በዚህ ያህል እንደዚህ በቃ አስተሳሰብ ደረሽ እንዳትል ከዛሬ ጀምሮ አስተሳሰብ ደግሞ እንዴት ነው? ልጄ ምንጤ ምን የምር አስተሳሰብሽን እንዴት እንደወደድኩት ስንቱን ነው የምታስተምሪው? በእናትሽ በዚህ አይነት እኔ ራሴ ገና እኔ ብዬ እኮ ነው ያን ያን ጠበቅ ያለ አይደለም ለመናገር ይኸው ቢሆንም ብሏል እና በቃ ደስ ብሎናል። ትናንትና እኛ ማስረጃውንም ለሚመለከቱ አካል ሄደን አሳይተናል። ጥሩ ሁኔታ ላይ ነው የምገኘው እና ያው ሁሉንም ነገር እናንተ ታውቃላችሁ፣ አይታችኋል። ያው ከመጀመሪያው ከበዓል ዋዜማ ጀምሮ እንጆ እያደረግኩኝ ነበር ያሳለፍኩት። በዓልን በጣም ደስ በሚል ሁኔታ ነው ያሳለፍኩት። እንዲሁም ደግሞ ፈጣሪ ድጋሚ ሌላ ስጦታ ሰጥቶኛል። በዛ ደስተኛ ነኝ። በሁሉም ነገር ደስተኛ ነኝ አሁን ላይ። ፈጣሪ የተመሰገነ ይሁን። ዛሬ ግን የመጣሁበት ዋነኛ ምክንያት ሜሪና ምናምን ማስከፋበት ጊዜ አለ። እነሱንም በቃ የሰው ልጅ ናችሁ። መገጫጨትና የሆነ መቀያየም መጣላት ምናምን አይጠፋም እና ያ ነገር ደግሞ እኔና እነሱ መካከል ቅራኔ ፈጥሮ አለያየንም። ብንጣላም ብንጋጭም ብንኮራረፍም ብዙ ጊዜ አስከፍቻቸዋለሁኝ እና አመሰግናለሁ ሜሪ። በጣም አመሰግናለሁ። አብርሽ ቅድም ምንድን ነው ያወራነው? አልገባኝም። ምን ማለት ፈልገን ነው? እነሱ እኮ ሊያናገሩ ፈልገው ነው እኔ አንቺን ላናገርሽ ነው የመጣሁት እንጂ የእነሱ ጉዳይ አይደለም እኮ። አይ እኔ ሰኑን የደወልኩልህ እኮ እነሱ ናቸው። እነሱም ብላ ይቅርታ ቤት ትችያለሽ። አይ እኔ እሷን ላወራት ነው የመጣሁት። ገባሽ? ስጠሪኝም ደስተኛ ሆኜ እያወራሁሽ የነበረው መሰሩ ስራ ምንም ነገር ስላላማረኝ እና የአስመሳይነታችሁ ልክ የሌለው ሆነ። ገባሽ? ትላንትና አድርገሽ የወጣሽው እዛ ቤት ላይ አድርገሽ የወጣሽው ነገር ዛሬ ያስቀጣሻል። ባይገርምሽ? ገባሽ? ሰው ቤት ላይ ዝም ብለሽ ገብተሽ እንደፈለሽ ሆነሽ አይደል የወጣሽው? አንቺም ሁለታችሁ ማለት ነው። ገባሽ? ስለዚህ ይሄ እንዴት መሰለሽ ፈግ ብዬ ምናምን እዛ ይሻላል። ወሰናችሁ እኛ እኮ አይደለም ያስገድዳል። ሁኔታው እኮ መስመሩ ያው ወደዛ ሁኔታው ለእኔ ተመቸኝ። እሰይ በይ ሁኔታው ለእኔ ተመቸኝ። አገሬ ዞሬ ስገባ እንዴት እንደምናንተ ድራማው ያልቅም እንዴ? እውነቴን ነው የምላችሁ፣ ድራማው ያልቅም እንዴ? ይሄ እኮ ግዴታ እኮ ነው። መቀበል እርግጠኛ ተሆንክ እኮ መቀበል የራስህ መብት ግዴታ ነው። ልጅህንም በስነ ስርዓት ልጆችህን ማሳደግ በስነ ስርዓት የራስህ እንትን ነው። ስለዚህ ፍርግጥ አያስብልህ ማለት ነው። ግማሹ ሄርሜላ አስገድደው የሆነ ነገር ይዛበት ይላል፣ ግማሹ እንደዚህ ነው ይላል። እኔ ግራ ገብቶኛል። እኔ እኮ እዛ ጋር ሩታ ሽማግሌ ሊላክ ነው፣ እዚህ ጋር ደግሞ ታለቅሳለች። እዛ ጋር ሽማግሌ እኔ እኮ ድራማው እንዴት ነው ይህ ድራማ ያልቅም ወይ? መቼ ነው የሚያልቀው? እስቲ ቁርጡን ንገሩን ወይ ይለቅና ቁርጡን ንገሩ። ይሄ እኮ ቁርጡን ማወቅ ነው የምንፈልገው። በቃ እንዴ እየወጡ ሚዲያ ላይ ማልቀስ ምንድን ነው? ቆይ እስቲ እኔ እኮ የሚገርመኝ ነገር ማለት ነው እንደዚህ አልፈልግም እንደዚህ አለልም ብሎ የሚጫነው ቪዲዮ በሱ ላይ እንደዚህ ሁልጊዜ ሩታ ጋር የሚሰራው ቪዲዮ በሱ ቻናለው የሚጫነው ማለት ነው። ዛሬ ድራማ ካልሆነ ምንድን ነው? እስኪ ስንት ሰሞኑን ደግሞ አይቼው አላውቅም ስንት እንደገባ ማለት ነው።
ያው 500 ሺህ እስከሚገባ እኮ ነው ሁሉ እንትን የሚፈራገጡት ማለት ነው። ምን አለበት በእናታችሁ ውስጥ ቆይ የኢትዮጵያ ሕዝብ በስደትም በእንትንም ያላችሁ 500 ሺህ አትሞሉም እንዴ? እስቲ ኢትዮጵያኖችም ትርፍ ስልክም ያላችሁ በትርፋችሁም በምንም ላይክ ሰብ እያደረጋችሁ አብሬሽን ገላግሆን እስቲ 500 ሺህ እናስገባውና እስቲ ቁርጡን እንወቅ። እኔ እሱን ነው በቃ 500 ሺህ ገብቶ በቃ ተረጋግተን እኛም ነገ ምን ይፈጠር ይሆን እያልን በስጋት እኮ አለቀ። ጉድ እኮ ነው። እንዲህ መንፈራገጥ ደህና ይጫወቱ ይስቁና እንደገና ደግሞ ወደ እንትን ይሰሩታል ድራማቸው። እንደገና ደግሞ ይንፈራገጣሉ። ወይ ተደባድበው ይደባደቡ ወይም ተገላግለው ይገላገሉ። ይህ ምንድን ነው ነገሩ? እኔ እኮ እያልገባኝ ነገር አሁን እዚህ ጋር ኮሜንቱ ላይ አብሪሽ አሁን እዚህ ጋር እሱ የጣፈው ማለት ነው። እሱ ነው እንግዲህ በእሱ ቻናል ላይ የተለቀቀው። አብሪሽ አምኖ ልጁን ተቀበለ ይላል። እሺ ከዛ ጋር ልጅህን ተተቀበልክ ምን ያንፈራግጣል? እዛ ጋር ምንድን እዛ ጋር እዚህ ጋር እንደ ፈንዲሻ የሚያንፈራግጠ ማለት ነው። ጥጋብህም እኮ ቢሆን በልክ ሲሆን ነው እውነቴን ነው የምላችሁ። ይሄ ዘመኑ ጥጋብ እንደው ጥግብ ባርጎታል። እችን የመሰለችን የሆነች ልጅ አገኘሁ ብላ ያቺ አንበሳ ብታሸንፉ እኔ አንበሳውን አሸነፍኩ ትላለች፣ እኔ አንበሳውን ያዝኩ ትላለች። ኧረ ተይ ሄርሜላን በረድ በል። ደስታም ሽማግሌዎቹን ውስኪ እያስያዝክ እንዲሁ በአደባባይ ውስኪ ገዛሁ እያልክ እንዴ አለኝ እኮ ነው። አሁን ያንተ እኮ የሌለ እንትን ነው የሚታየው። ደስታ እኮ የሌለ ስራ ነው የሚሰራው። እንዲሁ ሁልጊዜ ውስኪ በጉንም ጨምረው እንጂ ጦም ተፈቷል። አሁን በጉንም ጨመር ላደርገው እናቴ እንዲህ ውስኪ ለከሰ እንደ እናንተ ኢትዮጵያ ውስጥ ምንድን ነው? ወይስ ውስኪ ማከፋፈያ ያለው እንዴ እየያዘ በቃ ወይ ጠርሙሱን ውሃ ሞልተህ እያሳየው ነው። እኔ እኮ ግራ ገብቶኛል። እውነቴን ነው የምላችሁ ግራ ግብት ነው ያለኝ። አሁን ኑሮ በተወደደበት ጊዜ ውስኪ እያሳየ ህዝቡን በቃ ባይጠጣው እንኳን ይኸው ብለህ ነው እንዴ? ጠርሙሱን ይውት ብለህ ነው እንዴ? ጉድ እኮ ነው ጉድ። በቃ ውስኪ እያሳየ ያ ደግሞ ማነው የሚሉት ያ ኩሎ በሉት ማን ነበር ስሙ ምን ስቴልሜንት ነው ምናምን የሚሉት እሱ ደግሞ የሽማግሌዎች አጃቢ። አሁን አንተ ለሽማግሌነት ትበቃለህ? እንዲሁም ሰው ቢጠፋ ነው ምን መሰላችሁ ወጥ የድግስ ወጥ ሲሰራ ማለት ነው እና ትላልቆቹ ሰዎች ጠፉና ይሄ እንትኑ ትናንሹ ዝም ብሎ የሚያቦካው መጣና ምን ነበረ ምንቸቱ ጠፋና ምንድን ነበር የሚባለው? ጋኖቹ ጠፉና ምንቸቱ ተተካ ይባላል። ጋኖቹ ጠፉና ምንቸቱ ተተካ ነው መሰሉ የሚባለው። እና እንዲሁ ትላልቅ ሰው እንኳን ነፍስ ያለው ሰው አታ ነው ሞልቷል እኮ እንደውም ሞልቷል። እንዲሁ እዛ ውስኪ ቤት አብረህ ስትጠጣ መሸታ አብረህ የእነሱን እየሰበሰብክ እየመጣ እዚህ ውስኪውን ጠርሙሱን እያሳየን እኛን አራችንን አተዙለን። ደግሞ ምንም ችግር የለዋል። አንዱ ደግሞ በፊት እኮ አብርሃም ጋር ጋርድ የነበረው ነው ይሄ ማለት ነው። እውነቴን ነው የምላችሁ። ይህንን ሊታያችሁት ደስታ ጋር የነበረው በፊት የሆነ አብርሃም ጋር የሆነ እንትን ሲሰራ ነበረ እንደ ጋርድ አድርጎት ማለት ነው። እና ይሄ ልጅ ደግሞ ከአሁን ደግሞ ተገልብጦ ወደ ደስታ ሄደና በቃ ምንም ችግር የለ ጠባቂም ታስፈለገ በእንትን እንጠብቃለን። ምኑን ነው የምንጠብቀው? ህንጣውን ነው የቤተሰቦቿን ህንጣ ነው የምንጠብቀው ወይስ የሩታን ህንጣ ነው? እኔ እኮ ዘበኝነቱ ምን ባሰብኝ። እኔ እኮ እንዴት እንደምሄድ አላውቅም። ግን እኔ እንዲ አይኔ ሁሉ ግራ ገብቶታል። ግራ እኔ ቅድም አሁን ቪዲዮ ልሰራ ብዬ በደስታ ሽማግሌዎች እንዲ አስጠላኝ። በባዶ ጠርሙስ እኔ ቪዲዮ አልሰራም ብዬ ተውኩት። ነገ እስኪ ሽማግሌዎቹ ከሩታ ቤት ሲገቡ እንሰራለን እንዴ። ይቺ ቪዲዮ የሚሰራበት አካባቢ የት አካባቢ ነች እናንተዬ? አረስቲ ጠቁሙኝ። እኔም ወደ ኢትዮጵያ ስገባ እንድሰራባት። እኔም ወደ ኢትዮጵያ እንደው ድንገት እንኳን እንደው በሰላም ወደ ሀገሬ ታስገባኝ። የዛሬ 2 ዓመት
እንዲሁ በሰላም ታስገባኝ እንኳን እንዲሁ ቪዲዮ እንድሰራባት እንዲሁ ኮሜንት ላይ ቁጭ ቁጭ አልኩልኝ ይቺ ቦታ የት እንደምትገኝ ማለት ነው። እኔ እንትን ጋር መሰለኝ ወደ ሸጎሌ እንትኑ ጋር የቱ ጋር መሰላችሁ? ይሄ መለስ ሙዚየም ነው ምናምን የሚሉት መሰለኝ እና ወይም ወደ መገናኛ አካባቢ ወደ ሴሚሲ በጣም አሪፍ አሪፍ ቦታ አለ። ሴሚሲ ወደ ያት መሄጃ ሚካኤል አረፍ እንዳላችሁ በጣም አሪፍ አሪፍ እንትን ቦታዎች አይቻለሁ ማለት ነው። እንትን ጋር ስሄድ መቅዶኒያ ስሄድ ማለት ነው እና እሱ ጋር ደግሞ አንዴም እንትንም ስሄድ አይቼዋለሁ። ኧረ ብዙ ቦታ ሄጃለሁኝ ማለት ሄጃለሁኝ በዛ አካባቢ ማለት ነው። ቃጥራ ማርያም ስሄድ በቃ የስሄድ ነው 3 ነው 4 አይቼዋለሁ እና እሱ አካባቢ አሪፍ አሪፍ ቦታዎች አሉ እና እነሱ ይመስሉኛል እዛ አካባቢ መሰለኝ ወደ ሴሚሲን ሚካኤልን አለፍ እንዳላችሁ ማለት ነው። እንደሱ አካባቢ ይመስለኛል ይሄ ነገር እና ወደ መገናኛ ምናምን እንደዚህ ጥግ ጥግ ይዛችሁ ለማንኛውም ሸር ላይክ እያደረጋችሁ እንዲህ ይህችን ቦታ እንድታሳዩ